الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أدماجوቻችን السلام عليكم ورحمة الله وبركاته بزاريو يدار الآخرة تمرت ሙጅባት አዛብል ቀብር ወይም ቀብር ውስጥ የሚያስቀጡትን ማዕሲያዎች የምንቋጭበት ክፍል ይሆናል። እስከ ዛሬ ድረስ ቀብር ውስጥ ከሚያስቀጡ ማዕሲያዎች ያየናቸውን ታስታውሱ ከሆነ አንድ ሰው ሲጸዳዳ ከሰዎች ባለመገለሉ ወይም ሽንት ተቋርጦ እስኪቆም ባለመጠበቁ ወይም ደግሞ ነጃሳውን ባለማስወገዱ የቀብር ቅጣት ያገኘዋል ማለት ነው። ሌላው የቀብር ውስጥ ቅጣትን የሚያስከትሉ ማዕሲያዎች ደግሞ ሐሜተኛ፣ ሰላት ላይ የሚሰንፉ ወይም ሰላትን አዘግይተው የሚሰግዱ፣ የሚዋሹ፣ ዚና የሚሰሩና ሪባ የሚበሉ ወይም በሪባ የሚገበያዩ ናቸው። እነዚህ ማዕሲያዎች እንግዲህ የነብያችንን አለይሂ ሰላቱ ወሰላም ሐዲስ በመመርኮዝ ባለፉት 3 የዳሩል አኽራ ደርስ ላይ አይተናል ማለት ነው። ዛሬ ደግሞ የተቀሩትን የቀብር ውስጥ ቅጣትን የሚያስከትሉትን ማዕሲያዎች ኢንሻአላህ በሚቻለኝ መጠን ብዙ ስለሆኑ በአጭሩ ለመናገር ሞክራለሁ ኢንሻአላህ። የመጀመሪያው መን ቱእዚ ዘውጀሃ ወተሕሚሉሁ ፈውቀ ጣቀቲህ፣ ባሏን በምላሷ የምታስቸግር ሴትና ባሏን ካላቅሙ ከሚችለው በላይ የምትጠይቀው የምታስጨንቀው ሴት ናት ተብለዋል። ይህችም ሴት እንግዲህ ባሏን ሲገባ ሲወጣ የምትጨቀጭቀው የማታከብረው፣ አብረው ሲኖሩ የባሏን ጸባይ አውቃ ሳለ ማለትም ባሏ ምን እንደሚያስቆጣው ለይታ ያወቀች ያንኑ ነገር ደጋግማ የምታነሳበት ወይም ያንኑ ጥፋት የምትደጋግምበት ነች። ሌላው ደግሞ የባሏን አቅም እያወቀች ከአቅሙ በላይ በምንም ነገር የምትጠይቀው፣ ለምሳሌ ገቢውን እያወቀች ትልቅ ወጪ መጠየቅ፣ ባሏን ከሚስቱና ከናቱ እንዲመርጥ መጠየቅ የመሳሰሉ ናቸው። እንደዚህ አይነት ነገሮች እንግዲህ ለባል በጣም የሚከብድ ነገር ነው፣ ከአቅሙ በላይ ነው። እንግዲህ ይህን አስመልክቶ እህቶችን ላስታውስ የምፈልገው አንድ ሐዲስ አለ። ይህም ሐዲስ በጣም ያስፈራል። አብዱላህ ብኑ አባስ እንደዘገቡት ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ወረአይቱ ናር ፈለም አራ መንዘረን ከልየውም ቀጥ አፍዳ፣ እሳትን አየሁ አሉ። እንደዚህ የሚያስደነግጥና የሚያስፈራ ነገር ከዚህ በፊት አይቼ አላውቅም አሉ። ወረአይቱ አክሰረ አህሊሃ ኒሳ፣ ከዚህ ካየሁትም አስደንጋጭ ነገር የጀሃነም እሳት ውስጥ የነበሩት አብዛኞቹ ሴቶች ነበሩ አሉ። ቃሉ ቢማ ያ ረሱለላህ፣ ሰሃባዎቹም በምን ምክንያት ነው ያ ረሱለላህ፣ ጥፋታቸው ምንድን ነው በማለት ጠየቁ። ረሱል ሰለላሁ ዐለይሂ ወሰለምም ሲመልሱ ቃል የክፉርን፣ ይከፍራሉ ወይም ይክዳሉ አሉ። ቂለ የክፉርነ ቢላህ፣ በአላህ ነው ወይ የሚከፍሩት በማለት ሰሃባዎቹ መልሰው ጠየቁ። ይሄ ኩፍራቸው በአላህ ነው ወይ የሚከፍሩት? ረሱል ሰለላሁ ዐለይሂ ወሰለም ሲመልሱ የክፉርነ ልዓሺር ወየክፉርነ ልኢሕሳን፣ ባል ለሚስቱ የነበረውን ውዴታ ይክዳሉ፣ በጎ ሥራውን ይክዳሉ አሉ። ይህንንም ሲያብራሩ ለው አሕሰንተ ኢላ ኢሕዳሁነ ዳህረ ኩለህ፣ ለአንዳቸው ዓመቱን ሙሉ በጎ ሥራ ስታደርግላቸው ቆይተህ አሉ ثم رأت منك شيئا، አንድ ቀን አንድ ጥፋት ብታይብህ ቃለት ማ ረአይቱ ሚንከ ኸይረን ቀጥ፣ በሕይወቴ አንድ ቀን ካንተ ኸይር አይቼ አላውቅም ትላለች አሉ።
በእርግጥም በጣም የሚያስፈራ ሐዲስ ነው። አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ወደ ልጃቸው ሰይዳ ፋጢማ ቤት ሄዱና አይነ ዘውጁክ ያ ፋጢማ፣ ባልሽ የት አለ ያ ፋጢማ ብለው ጠየቁ። ሰይድና ዓሊይ ማለታቸው ነው። ሰይዳ ፋጢማም ስትመልስ አግደብቱሁ ወአግደበኒ ወተረከል ቤት፣ አስቆጣሁትና ተቆጥቶ ቤቱን ትቶ ሄዷል አለች። በዚህ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ሰይድና ዓሊይን ሊፈልጉት ሄዱ። አንድ ነገር እስቲ ልጠይቅ። ረሱል ሰለላሁ ዐለይሂ ወሰለም ሰይድና ዓሊይን የት ቦታ ነው የሚፈልጉት? ኮፊ ሾፕ፣ ሻሂ ቤት፣ ኮረምቦላ የሚጫወቱበት ቦታ፣ ጫት መቃሚያና ሐሺሽ የሚጨስበት፣ ወይስ መንገድ ላይ ሾፒንግ ሴንተር? አይደለም ወላሂ። ቀጥታ የሄዱት ወደ መስጂድ ነበረ። መስጂድም ሄደው በደረሱ ጊዜ ሰይድና ዓሊይ እዛ ሰሌኑ ላይ፣ የረሱል ሰለላሁ ዐለይሂ ወሰለም መስጂድ ድሮ እንዳሁኑ አልነበረም። ከታች አፈር አዋራ ነው፣ ከላይ ደግሞ ሰሌን ነበረ እና እዛ ሰሌን ላይ ተኝተው ጸጉራቸው በሙሉ አቧራ ነክቶት ነበረ። ረሱል ዐለይሂ ሰላቱ ወሰላም መስጂድ ገቡና ቁም ያ አባ ቱራብ ካሉት በኋላ ሰይድና ዓሊይን እጁን ይዘው ወደ ፋጢማ ቤት ሄዱ። አሁን ተመልከቱ ፋጢማን ልጃቸውን ሲያስጠነቅቋት፣ ያ ፋጢማ ኢነ ዓሊየን ጀነቱኪ ወናሩክ፣ ያ ፋጢማ ዓሊይ ያንቺ ጀነት ወይም እሳት ነው አሏት። ኢን አጣዕቲህ ደኸልቲል ጀና፣ ዓሊይን ከታዘሽው ጀነት ትገቢያለሽ፣ ወኢን አሳእቲህ ደኸልቲን ናር፣ የማትታዘዥው ከሆነ ግን እሳት ትገቢያለሽ አሏት። እንግዲህ እህቶቼ ይህንን ሐዲስ እንዳይረሱት ነው ምለው። በተለይ በዱንያ ላይና በአኽራ ላይ ፈላህን ከፈለጉ ይህንን ሐዲስ ያስታውሱ። የሚቀጥለው የቀብርን ቅጣት የሚያስከትለው ማዕሲያ መን ቱዕዚ ጂራኒሃ ቢሊሳኒሃ፣ ጎረቤቷን በምላሷ የምታስቸግር ሴት። እንደዚህ አይነቷ ሴት እንግዲህ ጎረቤቶቿ ላይ አላህን መፍራት አለባት። የጎረቤት ሐቅ በሐዲስ ላይ በተደጋጋሚ የተገለጸ ነው፣ ሁላችንም እናውቃለን። መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልዩሕሲን ኢላ ጃሪህ፣ በአላህና በመጨረሻው ቀን የሚያምን በጎረቤቱ ላይ በጎ ነገር ያድርግ። በሌላ ሐዲስ ላይ ማዛለ ጅብሪሉ ዩሲኒ ቢልጃር ሐታ ظነንቱ አነሁ ሰይወርሰህ፣ ጅብሪል ስለ ጎረቤት ደጋግሞ እኔን ከመምከሩ የተነሳ ውርስ የሚወርሰኝ መስሎኝ ነበር አሉ። ስለዚህ ጎረቤቱም ካፍር ቢሆን እንኳን ሙስሊም ሴት አላህን መፍራት አለባት፣ ያለበለዚያ ቀብር ውስጥ ትቀጣበታለች ማለት ነው። መን የራጅ ሻዕረሃ አጅነቢ፣ አጅነቢ ጸጉሯን የሚያያት ወይም ጸጉሯን ገላልጣ የምትሄድ ሴት፣ እንደዚህ አይነቷ ሴት በቀብር ውስጥም ሆነ በጀሃነም እሳት ውስጥ ትቀጣለች ማለት ነው። የሚቀጥለው የቀብርን ውስጥ ቅጣት የሚያስከትለው ማዕሲያ ደግሞ ቃጢኡ ጡሩቅ፣ የመንገድ ላይ ዘራፊዎች። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ለሐዱን ዋሂድ ዩቃሙ ፊል አርድ ኸይሩን ሊኡመቲ ሚን መጠሪን 70 ዓማ፣ በወንበዴዎችና በዘራፊዎች ላይ የሚፈጸም አንድ ሐድ ወይም በሸርዑ መሰረት የተደነገገው ቅጣት በምድር ላይ ቢፈጸም በኡመቴ ላይ ከሚዘንበው የ70 ዓመት ዝናብ ይበልጣል ብለዋል። ኹጠባኡል ፊትና፣ ነገረ ፈጆች፣ በሰዎች መሃል ውዝግብ እንዲፈጠር የሚሮጡ፣ በዓሊሞች መካከል፣ በሁለት ጎሳዎች መካከል ወይም ደግሞ በሁለት አገሮች መካከል ጦርነት እንዲነሳ ድቤ የሚመቱ፣ አልሐማዝ ወለማዝ ወልገማዝ። አልሐማዝ ሰውየው በሌለበት ነውር የሚያወጡ ሰዎች፣
ያገባችው ባል ለእርሷ አይገባትም ወይም ያገባት ሚስቱ ለእርሷ አትገባውም የሚሉ ሼኹን ለማዋደቅ ስህተቱን ብቻ በባትሪ እየፈለጉ ይህ ሼኽ ችግር አለበት የሚሉ የሚቀጥለው የቀብርን ውስጥ ቅጣት የሚያስከትለው ማዕሲያ ደግሞ ወለማዝ ሰውየው ባለበት በነገር የሚወጉት ወይም ዘላፊዎች ስለ ሰውየው ኸይር የማይናገሩ ወልገማዝ ሰውየው ባለበት በአይኑ በመጥቀስ ወይም አፉን በማጣመም የሚያሾፉበት አላህ በቁርአኑ ላይ ሲያስጠነቅቀን ወይሉን ሊኩሊ ሁመዘቲን ሉመዛ ለሐሜተኛና ለዘላፊ ወየውለት አለ ሱብሓነሁ ወተዓላ። የሚቀጥለው የቀብርን ውስጥ ቅጣት የሚያስከትለው ማዕሲያ ደግሞ መን የኻፉ ሚነል መኽሉቅ ወላ የኻፉ ሚነል ኻሊቅ አላህን መፍራት ሲገባው የበለጠ የሚፈራው ሰውን ነው። አንድ ሰው ሲሰርቅ ወይም ዚና ሲሰራ ሌሎችንም ማዕሲያዎች ሲሰራ ሰውን ተደብቆ እንጂ በፍጹም ሰው ፊት ለፊት አይሞክረውም። ሰው በአካባቢው ከሌለ ግን አላህ እንደሚያየው ቢያውቅም አላህን ስለማይፈራ ማዕሲያውን ካለምንም ስጋት ይፈጽማል ማለት ነው። መን ኻፈ ሚነል ኻሊቅ አኻፈ አላሁ ሚንሁል መኽሉቃት ኩሊሃ ፈጣሪን የፈራ ሰው አላህ ፍጡራንን በሙሉ እንዲፈሩት ያደርግለታል ተብሏል። ለዚህም ደስ የሚል ቂሳ አለ። እስቲ ላጫውታችሁ። ሰይድና ሳህላ እብኑ አብዱላህ አንድ ቀን ራቅ ያለ ቦታ ሄደው እንጨታቸውን ሰብስበው አስረውት አህያቸው ላይ ሊጭኑት ዞር ሲሉ አህያቸውን አንበሳ ገሎባቸው እየበላው አገኙት። ከዛ በኋላ ስጁድ ወረዱና ወዕዘቲከ ወጀላሊክ ለን አሕሚለ ሐጠቢ ኢላ ፈውቀ መን አከለ ሂማሪ በክብርህና በኩራትህ እምላለሁ አህያዬም በበላ ጀርባ ላይ በስተቀር እንጨቴን አልጭንም አሉ። ከዛ በኋላ ተነሱና አንተ አንበሳ ና አሉት። አንበሳውም ጭራውን እግሩ መሃል አድርጎ አንገቱን ደፍቶ ወደ ሰይድና ሳህል ቀጥታ ይመጣላቸዋል። ከዛ በኋላ እንጨቱን ጀርባው ላይ ጭነው ወደ ቤታቸው መሄድ ጀመሩ። ከዛ በኋላ የሰፈሩ የመንደሩ ሰው አይቶ በጣም ተገርሞ ያ ሳህል ምንድነው ነገሩ? እንዴት አንበሳ ላይ እንጨትህን ጭነህ ለመምጣት ቻልክ? ሲሉት እኛ ከአላህ የምንፈራ ሰዎች ነን፣ ስለዚህም አላህ መኽሉቃቶችን በሙሉ ለእኛ እንዲታዘዙ አደረገልን ብለው መለሱ ይባላል። ሌላው ቀብር ውስጥ የሚያስቀጣው ማዕሲያ ደግሞ መን ዩቀድሙ ከላም አልመኽሉቅ አላ ከላም አልኻሊቅ የፍጡራንን ቃል ከፈጣሪ ቃል የሚያስቀድም። ይህም ማለት አላህና ረሱሉ እንዲህ ብለዋል ሲባል የኔ ሼኽ እንዲህ ብለዋል ብሎ የሚከራከር። አላህ ሪባን ሐራም አድርጎታል ስንለው ያ ሼኽ እኮ ለቤተሰብ መኖሪያ ከሆነ ለንግድ ካልሆነ ሪባን ቢሆን ሐላል ነው ብሏል የሚል። ሂጃብ ለምን አልለበሽም ስትባል ባሌ ከለከለኝ ወይም አባቴ ከለከለኝ የምትል ማለት ነው። ሌላው ቀብር ውስጥ የሚያስቀጣው ማዕሲያ ደግሞ መን ላ ዩሰድቁ አልሐሊፈ ቢላሂ ዐዘ ወጀል አንድ ሰው በአላህ ስም ሲማልለት ሌላው አለማመኑ ነው። ይህ እንግዲህ በቀብር ውስጥ የሚያስቀጣ ማዕሲያ ነው ማለት ነው። አንድ ሰው ወላሂ ብሎ ከማለ ማመን አለብን። በውሸት ከማለ አላህ ነው የሚጠየቀው። ሌላው ደግሞ አንዳንድ ሰዎች በትልቁ በትንሹ መማል ይወዳሉ። ገና መናገር ሲጀምሩ የመጀመሪያው ቃላቸው ወላሂ ነው። ሁሉንም ነገር ሲናገሩ ወላሂ ወላሂ ማለት ይቀናቸዋል። አላህ ነቢያችንን ዓለይሂ ሰላቱ ወሰላም ሲያሳውቃቸው ወላ ቱጢዕ ኩለ ሐላፊን መሂን መሐላ የሚያበዙትን ወራዳዎች አትታዘዝ ወይም አትስማቸው አለ። የሚቀጥለው ቀብር ውስጥ የሚያስቀጣ ማዕሲያ ደግሞ መን ላ የተአሰር ቢአያት ልቁርአን
ወየተአሰር ቢመዛሚር ሸይጣን በቁርአን አንቀጾች ልቡ የማይነካ በሸይጣናዊ ዜማዎች ልቡ የሚነቃቃ ዘፈን ሲሰማ ልቡ ደስ ብሎት ሰውነቱ ሁሉ የሚያስተጋባ ይህም ሰውነቱ የሚወዛወዝ ወይም የሚደንስ ማለት ነው። ቁርአን ሲቀራ ግን ምንም ነገር አይሰማውም። ሌላው ቀብር ውስጥ የሚያስቀጣው ማዕሲያ ደግሞ አልኻኢኑ ሊልአማና አማና ወይም አደራ ሲሰጠው የሚክድ ይህም የገንዘብ አደራ፣ የሚስጥር አደራ፣ የሚስትና የልጅ አደራ ሊሆን ይችላል ማለት ነው። አልፋሂሹ በዚዕ ልሳን ከአፉ ብልግና ቃላቶች የሚወጣው ሰው ቀብር ውስጥ ይቀጣበታል ማለት ነው። አስሓቡል ቢድዓ የሚሰሩ ሰዎች አላህ በቁርአን ላይ ባላወረደው በነቢያችን አለይሂ ሰላቱ ወሰላም ሱና ውስጥ የሌለ አዳዲስ ነገር በዲናችን ላይ የሚጨምሩ ናቸው። እነዚህ ሰዎች በቀብር ውስጥም በጀሃነም እሳት ውስጥም ይቀጣሉ ማለት ነው። ሌላው ቀብር ውስጥ የሚያስቀጣው ማዕሲያ ደግሞ አልቀውሉ ዐለላሂ ቢዱን ልዕልም ካለምንም ዕውቀት ስለ አላህና ሕግጋቶቹ መናገር። የዚህም ታላቁ ማዕሲያ ደግሞ ፈትዋ ነው። ረሱል ሰለላሁ ዐለይሂ ወሰለም አጅራኡኩም ዐለል ፈትዋ አጅራኡኩም ዐለል ናር፣ ወደ ፈትዋ የምትቸኩሉና የምትሮጡ ወደ ጀሃነም እሳት እየሮጣችሁ እየቸኮላችሁ ናችሁ ብለዋል። ሌላው ቀብር ውስጥ የሚያስቀጣው ማዕሲያ ደግሞ አልሁክሙ ቢገይሪ ሁክሚላህ አላህ በደነገገው ሕግ አለመዳኘት። አንድ ሰው ሲሰርቅ አላህ እጁ ይቆረጥ እያለ የ3 ወር እስራት መፍረድ ማለት ነው። እዚህ ላይ ቀልቤን የሚሰብረው ነገር እኛ ሙስሊሞች በተለይ ባልና ሚስት በሚፋቱበት ጊዜ ወይም ሙስሊሞች በገንዘብ ላይ በሚጣሉበት ጊዜ ሱብሓነላህ ታላላቅ ዑለማዎች ሸሪዓ ፍርድ ቤት እያለን ወደ ሲቪል ኮርት መሄዳቸው ነው። ይህም እንግዲህ አላህ የደነገገውና አላህ ያስቀመጠው ፍርድ አላማረኝም አይስማማኝም ብሎ ወደ ሲቪል ኮርት መሄዱ ለምን እንዳስፈለገ አላቅም። ሱብሓነላህ አንድ ሴት ወይም አንድ ወንድ የሚፈልገውን ነገር ከሸሪዓው የሚያገኝ ከሆነ በዚያው ልዳኝ ብሎ በዛው ካልተዳኘው ብሎ ያስቸግራል። የሚፈልገውን ነገር የማያገኝበት ከሆነ ደግሞ ሲቪል ኮርት ካልሄድኩ በስተቀር ይላል። ይሄ እንግዲህ በጣም የሚያሳዝን ነገር ነው ማለት ነው። የሚቀጥለው ማዕሲያ ደግሞ አረሽዋ ጉቦ ተቀባዮችና ሰጪዎች። ጉዳይህ ካለ ጉቦ የማይሳካ ከሆነ ጉዳይህን ለአላህ ሰጥተህ ከጉቦ መራቅ አለብህ ማለት ነው። አልሙስኪራት ወልሙኸድራት አስካሪ ነገሮችንና አቅልን የሚያደነዝዙትን ነገሮች የሚጠጣ ወይም የሚወስድ እነዚህንም ነገሮች የሚሸጥ ወይም የሚያቀብል የቀብር ውስጥ ቅጣት ያገኘዋል ማለት ነው። ሌላው ቀብር ውስጥ የሚያስቀጣው ማዕሲያ ደግሞ አሽዙዝ ወለዚ ያእቲ ዘውጀተሁ ሚን ዱቡሪሃ ወንድ ከወንድ ጋር ወሲብን የሚያከናውኑና ሚስቱን ደግሞ አላህ ከፈቀደለት ቦታ ውጪ ማለትም ከኋላ በኩል የሚገናኙ የቀብር ቅጣትን ያገኛሉ ማለት ነው። አሳርቆ የሚሰርቅ ሰው ስርቆት እንግዲህ የመስሪያ ቤትንም ሆነ የሌላውን ሰው ዕቃ ሳያስፈቅዱ መውሰድ ማለት ነው። አልሙሐልል ወልሙሐለል ለህ አንድን ጉዳይ በማታለል ሐላል የሚያደርጉ ሼኾችና ሐላል የተደረገላቸው ሰዎች። ይህም እንግዲህ አሁን በጣም ሰፍኖ የሚታየው በጠላቅና ቤትን በሪባ መግዛት ላይ ብዙ አስገራሚ ፈትዋዎች እየታዩ ናቸው። ሌላው ቀብር ውስጥ የሚያስቀጣው ማዕሲያ ደግሞ አልሙኽታል አላ እስቃጥ አልፈራኢድ ፈሪዳዎችን ውድቅ እያደረገ የሚኖር። ለምሳሌ አንድ ሰው ሲያገባ ማህሩን በኋላ አንድ ላይ እየኖርን እከፍላለሁ ይላል። 10,000 ቢሆን 50,000 ቢሆን ጻፉ ይላል። ነገር ግን
5 ሳንቲም እንደማይከፍላት ልቡ እያወቀ ነው። ሙአኸረ ሰዳቅ ወይም ይቆይ የተባለ ማህርን ለሚስቶቻቸው ላልከፈሉ ይህን ሐዲስ ላሰማቸው ፈልጋለሁ። አን አቢ ሁረይራ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን ተዘወጀ እምረአተን ዐላ ሰዳቅ ወሁወ የንዊ አን ላ ዩዐዲ ኢለይሃ ፈሁወ ዛንን። በሰዳቅ ወይም ወደፊት በሚከፈል የማህር ገንዘብ ያገባና ሊከፍላት ምንም ዕቅድ የሌለው ወይም ክፈለኝ እያለች ያልከፈላት አላህ ዘንድ ዚና ሰሪ ነው ተብሏል። ያ ጀማዓ ከማን ጋር ነው ዚና የሚሰራው? ከሚስቱ ጋር። ለምን ያህል ጊዜ? በጣም የሚያሳስብና የሚያስፈራ ነው። ሌላው ቀብር ውስጥ የሚያስቀጣው ማዕስያ ደግሞ መን መረ ዐላ መዝሉምን የስተንሲሩህ ወለም የንሱርህ፣ በአንድ በሚበደል ወይም በሚደበደብ ሰው አጠገብ ሲያልፍ ድረስልኝ እርዳኝ እያለው እየሰማ እንዳልሰማ ሆኖ የሚያልፍ። ሙስሊሞች እንደመሆናችን መጠን አላህ በስንቱ ነው የሚጠይቀን። በሀገራችን እስር ቤት ውስጥ ተወርውረው ለቀሩት ወንድሞቻችንና እህቶቻችን ወይስ ለፍልስጤንና ለሱሪያ፣ ለኢራቅ ወይስ ለግብፅ? አላህ እነርሱን ነፃ የምናደርግበት ኢማንና ቁዋ ይስጠን። ሌላው ቀብር ውስጥ የሚያስቀጣው ማዕስያ ደግሞ አልፍዱል አው አልሙተተቢዑ ዐውራት ናስ፣ ስለ ሰው ምስጢር መመራመርና ጉዳያቸውን መከታተል። እገሊት ለምን ተፈታች? አንዳንድ ሰው ምክንያቱን ካላወቀ የሚበሳጫለ። እራሱንም ሲያበረታታ ነገ መታወቁ መሰማቱ አይቀርም ይላል። እነዚህን ሰዎች በዱንያ ላይ ውርደትና በቀብር ውስጥ በሚቀጣጠል አስፈሪ ቅጣት ማስጠንቀቂያ ተሰጥቷቸዋል። መን ተተበዐ ዐውራት ናስ ሊየፍضሐሁም ተተበዐ አላሁ ዐውራተሁ ፈፈضሐሁ ፈለው ፊ ጀውፊ በይቲህ። የሰው ምስጢር ሊያጋልጣቸው ብሎ የተከታተለ አላህ የጓዳውን ወይም የመኝታ ቤቱ ምስጢር እንኳን ቢሆን አውጥቶ ያጋልጠዋል አለ። ሁላችሁም የምታውቁት ቂሳ ሰሓቢው እህቱ ሞታበት ቀብር ውስጥ ገብቶ ከቀበራት በኋላና እቤቱ ሲመለስ በትንሽ ኪስ የታሰረ ገንዘቡን ቀብሩ ውስጥ እንደጣለው አስታውሶ ቀብሩን እንደገና ቆፍሮ ከፍቶ ገንዘቡን ሊወስድ ሲል እህቱን የሸፈነው አፈር እንዳቃጠለውና እንዲሁም ደግሞ ከፈኗ በእሳት እንደተቀጣጠለ አይቶ ወደ እናቱ ተመልሶ ያ ኡማህ ማዛ ካነት ተስናዑ ኦኽቲ፣ እናቴ ሆይ ምን ነበረ እህቴ የምታደርገው ብሎ ሲጠይቅ እናቱ ስትመልስለት ካነት ሰዋማ ቀዋማ፣ ቀን ትጾም ነበር፣ ሌሊት ትቆም ነበር ለአላህ። ሙጢዓ ሊዘውጂሃ፣ ባሏን የምትታዘዝ ነበረች። ሙተሰድቃ፣ ሰደቃ ታወጣ ነበር። ገይረ አነሃ ካነት ተዳዑ ኡዙነይሃ ዐላ ሂጣኒ ጂራኒሃ ሊተተተበዐ አኽባረሁም። ይህን ሁሉ ሷሊሓት የሆኑ ሥራዎችን ትሠራ ነበር። ነገር ግን የጎረቤቶቿን አኽባር ለመከታተል ጆሮዋን ግርግዳ ላይ ትለጥፍ ነበር አሉ። አልሙልሂዱ ፊል ሐረም፣ በመካና በመዲና ሐረም ከትክክለኛው ሥራ የወጣ ሐረም ውስጥ ተንኮል የሠራ ወይም ሊሠራ ያሰበ። ዑለማዎች አንድ ሰው ሐረም ውስጥ እርግብ ብታርፍበትና እሽ ቢላት ትልቅ ኃጢአት ማለት ነው። አላህም ሲያስጠነቅቀን ወመን ዩሪድ ፊህ ቢኢልሓድ ቢظልም ኑዚቅሁ ሚን ዐዛብን አሊም፣ በእርሱም ውስጥ ማለትም ሐረም ውስጥ ከትክክለኛው መንገድ በመዘንበል በዳይ ሆኖ ማንኛውንም ነገር መፈጸም የሚፈልግ ሰው ከአሳማሚው ቅጣት እናቀምሰዋለን አለ ሱብሓነሁ ወተዓላ። እንግዲህ በሐረም ውስጥ የሚጣሉ የሚጋፉ፣ ሐጀር አልአስወድን ለመሳም ሰው የሚፈጁ፣ ከዚህ አይነት ነገር
መታቀብ አለባቸው ማለት ነው። ኢንሻአላህ የሚቀጥለው ሳምንት ወደሚቀጥለው አርዕስት ከቀብር ቅጣት የሚያድኑ ስራዎችን ምን እንደሆኑ የምንመለከትበት ፕሮግራም ይሆናል። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ረሒም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على أشرف المرسلين سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أدماجوቻችን السلام عليكم ورحمة الله وبركاته. ባለፉት ጥቂት ሳምንታት ሙጅባት አዛብል ቀብር ውስጥ የሚያስቀጡትን ጎላ ብለው ከሚታዩት ማዕሲያዎች ውስጥ ወደ 17ቱን ስናይ እንደነበር የሚታወስ ነው። ዛሬ ደግሞ የአላህ ፍቃድ ከሆነ ሙንጂያት አዛብል ቀብር ወይም ከቀብር ውስጥ ቅጣት ኢንሻአላህ ሊያድኑን ይችላሉ ተብለው የተዘረዘሩትን ሷሊህ የሆኑ ስራዎችን ምን እንደሆኑ እንመለከታለን። መጀመሪያ እንግዲህ እነዚህን ሷሊህ ስራዎች ከመስራት በፊት አንድ ሰው እስከ ዛሬ ድረስ ስንጠቅሳቸው የነበሩትን ማዕሲያዎች በአጠቃላይ ማቆምና መራቅ አለበት። ከዚያም ሁለተኛ ወደዚህ ማዕሲያ ላይ መለስበት ለአላህ ቃል መግባት አለበት ማለት ነው። በተጨማሪም ስላለፉት ማዕሲያዎቹ እያስታወሰ መጸጸት አለበት። እነዚህ ሶስቱ እንግዲህ የተውባ መስፈርቶች ናቸው። አንደኛው ማዕሲያውን ማቆም፣ ሁለተኛው ለአላህ ቃል መግባት ወደዛ ላለመመለስ፣ ሶስተኛው ደግሞ ነደም ወይም መጸጸት አለበት ማለት ነው። ከዚህ በኋላ እንግዲህ በሐዲሱ ላይ እንደተገለጸው አንድ ሙስሊም ከአዛብል ቀብር አላህ እንዲጠብቀው ዱዓ ማድረግ አለበት። ረሱል ሰለላሁ ዐለይሂ ወሰለም በሰላታቸው ውስጥ አላሁመ ኢኒ አዑዙ ቢከ ሚን አዛብል ቀብር እያሉ ይለምኑ እንደነበር ተዘግቧል። አሁን ደግሞ ዑለማዎች ከቁርአንና ከሐዲስ የወሰዱትን አንዳንድ ሷሊህ የሆኑ ስራዎችን ብንሰራ ከቀብር እሳት ያድነናል ያሉትን እስቲ በቅደም ተከተል እንመልከት። የቁሉ ኢብኑ ተይሚያ ፊ ሐዲስ መሽሁር ابن تيمية يمياستاوسون حديث عن أبي هريرة رضي الله عنه أن النبي صلى الله عليه وسلم قال إن الميت إذا وضع في قبره إنه يسمع خفق نعالهم حين يولون مدبرين. مواشون قبر ውስጥ አስቀምጠው ትተው ሲሄዱ የእግራቸውን ኮቴ ይሰማሉ። فإن كان مؤمنا كانت الصلاة عند رأسه. مؤمن كهنا صلاة براس بكل هنا لج. وكان الصيام عن يمينه. صوم دقمو بكأن بكل هنا لج. وكانت الزكاة عن شماله. زكاة دقمو بقرا بكل هنا لج. يكبوتال النزي الصالي ونسراوج يكبوتال مالتنا ماچون قبروست. وكان فعل الخيرات من الصدقة والصلاة والمعروف والإحسان إلى الناس عند رجليه. صالح يهون سراوج كصدقة كصلاة لسو بقو سرا كوالو هلو ملكم سراوجو بأقرو بكل هونالو. فيؤتى من قبل رأسه فتقول الصلاة ما قبلي مدخل. براسو بكل سمتوبت ሊቀጡት ማለት ነው። በራሱ በኩል ሲመጡበት በኔ በኩል መግቢያ የለም ትላለች አሉ። ثم يؤتى عن يمينه فيقول الصيام ما قبلي مدخل. በቀኝ በኩል ሲመጡበት صيام በኔ በኩል መግቢያ የለም ትላለች። ثم يؤتى عن يساره فتقول الزكاة ما قبلي مدخل. በግራ በኩል ሲመጡ ዘካት በኔ በኩል መግቢያ የለም ትላለች። ثم يؤتى من قبل رجليه فيقول الفعل الخيرات
من الصدقة والصلاة والمعروف والإحسان إلى الناس ما قبلي مدخل بأقرب كل دقم سمت أبت صالح سراوچو كصدقة كصلاة لسو بقو سرا كوالو ሁሉም መልካም ስራዎቹ በእኔ በኩል መግቢያ የለም ይላሉ አሉ። ፈዩቃሉ ለህ እጅልስ ፈየጅልስ ሟቹንም ቁጭ በል ሲሉት ቁጭ ይላል። ቀድ ምትለት ለሁ ሸምስ ወቀድ አዝነት ሊልጉሩብ ልትጠልቅ የተቃረበች ፀሐይን አስመስለው ያሳዩታል። ፈየቁሉ ለህ أرأيتك هذا الذي كان قبلكم ما تقول فيه كنانت بفسل نبرو سويه من تلاله يلوتال وماذا تشهد عليه من استمسكر بتاله يلوتال ارسوم يميت أيقوتن تزناكتو صحايوان إياي صلاة لألفينو بلو بمجانك فيقول دعوني حتى أصلي تاوين صلاة لسجد يلال فيقولون إنك ستفعل أخبرنا أما نسألك عنه تسجد الله يلك يمن تأيكهم ملس يلوتال أرأيتك هذا الرجل الذي كان قبلكم ماذا تقول فيه وماذا تشهد عليه كنا انتبه في السنة نبرو سوية من تلاله من استمسكر بتال بمالت بدقامي تأيكوتال قال فيقول محمد أشهد أنه رسول الله وأنه جاء بالحق من عند الله مواتشم سملس الله شو محمد يا الله ملك تنيا لمهونو مسكر الله ارسم بحقك الله تلكو يمتانو بمالت يملس الله شو اللالو ይህንንም ባለ ጊዜ በዚህ ቃልህ ላይ ኖረህ ነበር፣ በዚህ ቃልህ ላይ ሞተሃል። وعلى ذلك تبعث إن شاء الله يا الله فقد كهونه بزيه قاله لاينو كقبروست يوم القيامة كان يمتنساو قالوت بوالا ثم يفتح له باب من أبواب الجنة فيقال له هذا مقعدك منها وما أعد الله لك فيها كزيام كجنة بروست عندو يكفتلتنا يهي جنة بوتاهنا الله بوسطهم يازجاجل يهني مسلال يلوتنا ياسايوتال فيزداد غبطة وسرورا افويتاونا دستاو يجمر اللتالالو ثم يفتح له باب من أبواب النار كزيام بوهالا دقمو كجهنم بروج وسط عنده يكفتلتنا فيقال له هذا مقعدك وما أعد الله لك فيها لو عصيت مع سياسرته به النورو جهنم مستبوته يهني مثل نبري لوتال فيزداد غبطة وسرورا افويتاونا دستاو بتامي يجمري يهدال ثم يفسح له في قبره 70 ذراعا كزيام قبرون سباكن دياهل ياسفولتال بلو رسول صلى الله عليه وسلم نقرؤنا المالتنا انجدي كزي حديث من الرداو عند سوق قبر وسط هونو بدنيا لاي الله فرد ያደረገበትን ኢባዳዎች በሚገባ አከናውነው ከተወጣቸው ቀብር ውስጥ ሊቀጡ ሲመጡ እነዚህ ኢባዳዎችና ሷሊህ ስራዎች ከበውት በኔ በኩል መግቢያ የለም በማለት ተከላክለው ከቀብር ቅጣት ያድኑታል ማለት ነው። አሁን ደግሞ የተቀሩትን ሷሊህ ስራዎች በአጭሩ እንመልከት። ብሩል ዋሊዴን ወላጆችን ማክበርና መጦር። አንድ ሰው በአላህ አምኖ እርሱን ከመገዛት ቀጥሎ ያዘዘው ለወላጆቹ መተናነስና በጎ መስራት ነው። وقضى ربك ألا تعبدوا إلا إياه ጌታህ እንዲህ ሲል አዟል፣ እርሱን እንጂ ሌላን አትገዙ። ወቢልዋሊደይን ኢሕሳና ከሱ መገዛት በኋላ ቀጥታ የመጣው ምንድነው? ወቢልዋሊደይን ኢሕሳና በወላጆቹም መልካም ስራን ስሩ።
إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف በአንተ ዘንድ ሆነው አንዳቸው ወይም ሁለታቸውም እርጅናን ቢደርሱ ኦፍ አትበላቸው፣ አታመናጭቃቸው። ወላ ተንሃርሁማ አትገላመጣቸው። ወቁል ለሁማ ቀውለን ከሪማ ለእነርሱም መልካም ቃልን ተናገራቸው ብሎናል ማለት ነው ሱብሓነሁ ወተዓላ። በሐዲስ ላይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ አላ ኡኽቢሩኩም ቢአክበሪ ከባኢር በጣም ታላላቅ በሆኑት ማዕሲያዎች ልንገራችሁ ወይ ብለው ሰሃባዎቻቸውን ጠየቁ። ሰሃባዎቹም ሲመልሱ ቁልና በላ ያ ረሱላህ፣ አዎ ያ ረሱላህ ብለው መለሱ። ረሱል ሰለላሁ ዐለይሂ ወሰለም ሲመልሱ አልኢሽራኩ ቢላህ ወዑቁቅ ልዋሊደይን፣ አላህ ላይ ማጋራትና ለአላህ ሸሪክ ማድረግና አባትና እናትን ማስከፋት፣ ወላጆችን ማስከፋት፣ አለማክበር፣ የሚገባቸውን ክብር አለመስጠት ማለት ነው። ከታቢዒን አንዱ የሆኑት ዘይኑል ዓቢዲን የሚባሉት እናታቸውን በመንከባከብና በማክበር በአገሪቱ ውስጥ ታውቀው ነበረ። ግን ሰዎች አንድ ነገር ጠየቋቸው። እናትህን እንደዚህ እያከበርክ እንዴት አብረሃት አትበላም ሲሉ አኻፉ አን ተሲረ የዲ ኢላ ማ ቀድ ሰበቀት አንሃ ኢሌይህ፣ እርሳቸውም ሲመልሱ ምናሉ? ገበታው ላይ ባለው ምግብ ላይ አይኗ አርፎ ያ ምግብ ላይ እጄ ቢዘረጋ እሷን ያላከበርኩ ወይንም የበደልኳት ይመስለኛል በማለት አብሬያት አልበላም አሉ። የሚቀጥለው ሷሊህ ሥራ ደግሞ ከአዛብል ቀብር ያድነናል የተባለው ቅራአት ሱረቱል ሙልክ። ሱረቱል ሙልክ ተባረከ ለዚ ቢየዲሂል ሙልኩ ወሁወ ዐላ ኩሊ ሸይን ቀዲር። ይህንን ሱራ የቀራ ሰው እስከ መጨረሻ ድረስ በየሌሊቱ ከመኝታው በፊት የቀራ ሰው ኢንሻአላህ ቀብር ውስጥ ካለው ቅጣት ያድነዋል ማለት ነው። አንድ ሰሃባ በረሱል ሰለላሁ ዐለይሂ ወሰለም ጊዜ መንገድ ላይ የሄደ ሳለ ድንኳኑን ሳያውቅ ቀብር ላይ ተከለ። ከዚያ ማታ ተኝቶ ሳለ ከዛ ከቀብር ውስጥ ሱረቱል ሙልክ ሲቀራ ሰማ። ከዛም ይህን ነገር ተገርሞ ወደ ረሱል ሰለላሁ ዐለይሂ ወሰለም ሄዶ ሲነግራቸው አዎ አሉት። ሂየል ማኒዓ ሂየል ሙንጂያ ቱንጂ ሚን አዛብል ቀብር፣ እሷ ተከላካይ ነች፣ ከአዛብል ቀብር ተከላካይ ነች፣ ከአዛብል ቀብር ታድናለች አሉ። የሚቀጥለው ከአዛብል ቀብር የሚያድነን ሷሊህ ሥራ ደግሞ ውዱዕ ነው። ውዱዕ ማድረግ ስንል እንግዲህ ትክክለኛና ስህተት የሌለበት መሆን አለበት። አንዳንድ ሰዎች ውዱዕ ሲያደርጉ ውሃ መንካት የነበረባቸው የሰውነት ክፍሎቻቸው ውሃ ሳይነካቸው ተነስተው ይሰግዳሉ። አንድ ቀን ሰይድና ሐሰንና ሁሴን ረዲየላሁ አንሁማ ልጆች ሆነው አንድ ቀን አንድ በዕድሜው ገፋ ያለ ሽማግሌ ሰው ውዱዕ ሲያደርግ አዩትና ውዱዑ ትክክል አለመሆኑን አውቀው በዐይናቸው ተያይተው ወደዚህ ሰው ዞር ብለው እኔና ወንድሜ በሆነ ነገር ላይ ተከራክረናል፣ የኔ ውዱዕ ካንተ ውዱዕ ትክክለኛ ነው እያለ እየተከራከረኝ ነው፣ እስቲ ሁለታችንም ውዱዕ ስናደርግ እዩንና ይፍረዱን በማለት ሁለቱም ረሱል ሰለላሁ ዐለይሂ ወሰለም እንዳስተማሯቸው ውዱዕን አድርገው ለሰውየው ሲያሳዩት ሰውየው አፍረው ይልቅ ውዱዕ ማድረግ መማር ያለበት እኔ ነኝ እናንተ አይደላችሁም በማለት ውዱዕን አስተካከለ ማለት ነው። የሚቀጥለው ደግሞ ሰላት ነው። ሰላት የራሱ መስፈርቶች አሉት። የሰውነትና የቦታ ጣሃራ ንያው ታውቆ ቂብላው ትክክለኛ ከሆነ በኋላ እንደሚወደደው ሁሉ ሰላቱ በመጀመሪያው ወቅት ላይና በጀማዓ መስጂድ ውስጥ ከሆነ በመጨረሻም ሰላቱ ውስጥ ኹሾ ወይም ሌላ ነገር ሳያስብ በሚገባ አተኩሮ ከሰገደ ይህ ሰላት እንግዲህ ከቀብር ቅጣት ይጠብቀዋል ማለት ነው። እነዚህ ነገሮች ካልተሟሉ እንግዲህ በሐዲሱ ላይ እንደተባለው ያ ሰላት ሰጋጁ ላይ ፊቱ ላይ ይወረወርና
በዛ ሰላት ፊቱ ይመታል ተብሏል። ዚክሩላህ አላህን ዘውትር ማስታወስ። አላህ በቁርአኑ ላይ ፈዝኩሩኒ አዝኩርኩም አስታውሱኝ አስታውሷችኋለሁ ብሏል። እዚህ ዚክር ላይና እስትግፋር ላይ አንድ ደስ የሚል ቅሳ ልንገራችሁ። ኢማም አሕመድ ኢብን ሐንበል አንድ ቀን መንገድ ሲሄዱ የደረሱበት መንደር ማደሪያ እንኳን ለማግኘት ስላልቻሉ እዚያው የሰገዱበት መስጂድ ውስጥ ለማደር የመስጂዱን ጠባቂ ጠየቁት ማለት ነው። እርሱም ማን እንደሆኑ ስላላወቃቸው እዚህ ማደር አትችልም አላቸው። እንግዲህ መስጂድ ውስጥ ማደር ካልፈቀድክልኝ የመስጂዱ በር ላይ አድራለሁ ውጭ ብለውት የመስጂዱ በር ላይ ሊያድሩ አንጥፈው ጋደም ሲሉ የመስጂዱ ጠባቂ አያቸውና እዚህም ማደር አችልም ብሎ ሲጎትታቸው በመስጂዱ ፊት ለፊት የዳቦ መጋገሪያ ባለቤት የሆነው ይህንን ያይና ኖ እኔ ጋ ያድራሉ፣ እራቶትንም እኔ ጋ ይበላሉ ብሎ ይዟቸው ዳቦ የሚጋግርበት ቦታ አስገባቸው። ከዚያም ሊጡንም እያቦካ ዳቦን እየጋገረ እስትግፋርና ዝክር ያበዛል። ኢማም አሕመድ ኢብን ሐንበል ይህን ዝክር ከመች ጀምሮ ነው ስታረግ የነበረው ሲሉት ከብዙ ጊዜ ጀምሮ ነው ማደርገው አሉት። ሀል ወጀድተ ሰመራት ልእስትግፋር የዚህን የእስትግፋር አዝመራውን አይተሃል ወይ ጥቅሙን አይተሃል ወይ ብለው ሲጠይቁት ማ ደዓውቱ ዳዕወተን ኢላ አጃባህ አላሁ ሊ ማንንም ነገር ምንም ነገር አላህን ጠይቄ ሳይመልስልኝ አይቀርም፣ ሁሉንም ነገር ይቀበለኛል። ኢላ ዳዕወተን ዋሂዳ ለም ትስተጀብ ሐታ ልአን አንድ ዱዓ በስተቀር አላህ ሁሉንም ተቀብሎኛል አሉ። ኢማም አሕመድም ወማ ሂየ ሃዚህ ዳዕዋ ምንድነች ይቺ ዱዓ አላህ ያልተቀበለህ ብለው ሲሉት አን አራ ኢማም አሕመድ ኢብን ሐንበል ኢማም አሕመድ ኢብን ሐንበል ተብሎ ሲወራ ዝናቸውን እሰማለሁ። ያ አላህ አገናኘኝ ብዬ ሁልጊዜ ስጠይቅ ምንም ልመናዬ አልተመለሰልኝም ብሎ ነገራቸው። ኢማም አሕመድም ሃ አነ አሕመድ ኢብን ሐንበል አተይቱ ኡጀሩ ኢሌክ ጀራ አሉት። እኔ ኢማም አሕመድ ነኝ፣ እኔ የምታየኝ ፊት ለፊትህ ያለሁት ኢማም አሕመድ ኢብን ሐንበል ነኝ፣ እየተጎተትኩ ነው ወደ አንተ የመጣሁት አሏቸው ይባላል። ተመልከቱ እንግዲህ እስትግፋር በአዱንያ ላይም አላህ ዱዓያችንን እንዲሰማ በአኽራ ላይም ብዙ ትሩፋቶችን ይሰጠናል ማለት ነው። ሶም ረመዳን የረመዳን ወር ጾም ያ አዩሃ አለዚነ አመኑ ኩቲበ ዐለይኩም ሲያሙ ከማ ኩቲበ ዐለ አለዚነ ሚን ቀብሊኩም ለዐለኩም ተተቁን እናንተ ያመናችሁ ሆይ ጾም በእነዚያ ከእናንተ በፊት በነበሩት ህዝቦች ላይ እንደተጻፈ በእናንተም ላይ ተጽፏል ተደንግጓል፣ ይህም አላህን ልትፈሩ ዘንድ ነው አለ ሱብሓነሁ ወተዓላ። ጾም እንግዲህ እህል ውሃ አይደለም። የረመዳን ወር ላይ አንድ ሰው ከስነ ምግባሩ ከትዕግስቱ ከስለቱ ረሂም የዝምድና ጥየቃ ማለት ነው ከሰደቃው ብዙ ነገሮችን ሰርቶ ተምሮ ወደ አላህ ቀርቦ ከረመዳን ወር በኋላ ደግሞ ሳይቀየር በዚያው ከቀጠለ ጾሙ ከአዛብል ቀብር ታድነዋለች ማለት ነው። የሚቀጥለው ሷሊህ የሆነ ስራ ደግሞ ከአዛብል ቀብር የሚያድነን ሱርዓቱል ገስል ሚነል ጀናባ ከጀናባ በቶሎ መታጠብ። ሰዎች ጀናባ ከሆኑ በኋላ ይህን ጀናባ ራሳቸው ላይ ማቆየት የለባቸውም። በጣም የተጠላ ነው በሸርዑ። ጀናባን በቶሎ ማውረድ ወይም በቶሎ መታጠብ የቀብርን ቅጣት ይከላከላል። አልሐጅ ወልዑምራ ሐጅና ዑምራ። ይህም ሐጅና ዑምራ እንግዲህ የሚያደርግበት ገንዘብ ሐላል መሆኑ በጣም አስፈላጊ ነው። ሲለቱ ረሂም ከዘመድ ጋር ያለ ዝምድናን አለመቁረጥ፣ ማዳረስ፣ ከሁሉም ጋር ሰላም መኖር ማለት ነው። አልአምሩ ቢልማዕሩፍ ወናህይ አኒል ሙንከር በበጎ ስራዎች ሰዎችን ማዘዝ፣ ከክፉና አስጠያፊ ስራዎች ሰዎችን መከልከል። ይህም እንግዲህ ዘይቤ አለው። ሰውን ማስደንቀጥ አይደለም፣ እንደዚሁ ሰውን በአደባባይ መምከር አይደለም፣
ሰውን ሲመከር እንግዲህ ለአላህ ተብሎ መሆን አለበት። ሁስኑል ኹሉቅ መልካም ስነ ምግባርና ጸባይ። እንግዲህ መልካም ስነ ምግባርና ጸባይ ከረሱል ሰለላሁ ዐለይሂ ወሰለም አንዱ ነው። አላህ በቁርአኑ ላይ ወኢነከ ለዐላ ኹሉቅን ዐዚም ረሱል ሰለላሁ ዐለይሂ ወሰለምን አንተ እንግዲህ በእርግጥም ስነ ምግባር ከፍ ያለና ወደር የለውም ብሏል። ሰዎችም ከበደሉን ስነ ምግባራችን በጣም ጥሩ የሆነና ነገሩን የሚያባብስ መሆን የለበትም። ስለዚህ እንግዲህ ስነ ምግባራችን ጥሩ ከሆነ ከቀብር ቅጣት ያድነናል ማለት ነው። የሚቀጥለው ደግሞ አልኸውፉ ሚነላሂ ተዓላ አላህን መፍራት። እንደዚሁ ደግሞ አልአፍራጥ አፍራጥ ማለት በሕፃንነታቸው የሞቱ ልጆች ማለት ነው። እነዚህ ልጆች ሲሞቱ አባትና እናት ሰብር አድርገው ለአላህ ከሰጡ ኢንሻአላህ ከቀብር ውስጥ ቅጣት ያድኗቸዋል ማለት ነው። አረጃ ፊላሂ ተዓላ በአላህ ላይ ተስፋ ማድረግ። አልቡካ ሚን ኸሽየቲላህ አላህን በመፍራት ማልቀስ። እነዚህ ሁሉ እንግዲህ ከቀብር ቅጣት ያድኑናል ማለት ነው። ሁስኑ ظን ቢላህ ኢንሻአላህ ማዕስያዬን ይምረኝ ይሆናል፣ ስራዬን ኢንሻአላህ ይቀበለኝ ይሆናል ብሎ በጥሩ ወደ አላህ ማሰብ። አሰላቱ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም በረሱል ሰለላሁ ዐለይሂ ወሰለም ላይ ሰላት ማውረድ። የመጨረሻው ደግሞ አልኢክታሩ ሚን ቀውሊ ላኢላሃ ኢላላህ ላኢላሃ ኢላላህ ማለት ማብዛት። ምንም ስናደርግ መኪናም ስነዳ መንገድ ላይ እየሄድን ሳለን አንድ ነገርም እየሰራን ሳለ ላኢላሃ ኢላላህ ላኢላሃ ኢላላህ ማለት ነው። ኢንሻአላህ እንግዲህ ከቀብር ቅጣት ያድኑናል የተባሉት ሷሊህ የሆኑ ስራዎች በአጭሩ ይህን ይመስላሉ። ኢንሻአላህ በሚቀጥለው ሳምንት ትናንሹን የየውመል ቂያማ ምልክት እናያለን ማለት ነው። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته.